የምክትል ጠቅላይ ሚኒስትሩ የተመስገን ጥሩነህ አጃቢዎች የአማራ ፋኖን መቀላቀላቸው ተሰምቷል። ስፔሻል ፎርስ ኮማንዶዎቹ የአማራ ፋኖን ሙሉ በሙሉ መቀላቀላቸውን በዛሬው ዕለት አስታውቀዋል። እነዚህ ኮማንዶዎች ለበርካታ ጊዜያት በመከላከያ ሰራዊት የኮማንዶ አሰልጣኝነትና በኮማንዶ ስፔሻል ፎርስ የሚሰሩ የነበሩ ናቸው ተብሏል። ጉዳዩን በብልጽግና ቤት ከፍተኛ ድንጋጤን ፈጥሯል። በሌላ በኩል በአማራ ክልል የሚገኝ ታጣቂ ቡድን ባሳለፍነው ሳምንት አጀንዳውን ለምክክር ኮሚሽኑ አስገብቷል ሲል የሀገራዊ ምክክር ኮሚሽን ዋና ኮሚሽነር መስፍን አርአያ ገልጿል። ይህም በተመለከተም የአማራ ፋኖ በጎጃም ምላሽ ሰጥቷል። ሁሉንም በዝርዝር ሰሙታላችሁ። በአማራ ክልል የሚደረገው ውጊያ ዛሬም ሲቀጥል ፋኖ ከፍተኛ ድል አስመዝግቤያለሁ ብሏል። በተለይም በጎንደርና በጎጃም የአገዛዙ ጦር በከፍተኛ ሁኔታ መማረኩን ፋኖ አስታውቋል። ሌላኛው መረጃችን ነው። ለአማራ ሕዝብ መከራ እየደገሰ ከእርሱን ሲሞላ የኖረው የባዴን ካድሬና የጸጥታ መዋቅር አሁን ደግሞ የተሟላ ኃይሉን አሰባስቦ ዘረፋ ላይ መሰማራቱ ተገልጿል። በክልሉ የነበረውን ረጅም የስልጣን ገመድ በፋኖ እየተገረፈ የተነጠቀው ባዴን በሞቱ ዋዜማ ላይ ሆኖም ህዝብን በዘረፋ እያማረረ እንደሆነ ተሰምቷል። እስከ መጨረሻው ድረስ አብራችሁን ከቆያችሁ ወደ እናንተ ይደርሳል። የሚዲያችን ተደራሽነት እንዲበዛ ቪዲዮ ላይክ፣ ቻናሉን ሰብስክራይብ እና ሼር እንዲሁም ኮሜንት መስጫ ሳጥን ላይ ገንቢ አስተያየታችሁን እያስቀመጣችሁ አብራችሁን ቆዩና አሁን በቀጥታ ወደ ዝርዝር መረጃዎቹ እናልፋለን። በአማራ ክልል የሚገኙ ታጣቂ ቡድን ባሳለፍነው ሳምንት አጀንዳውን ለምክክር ኮሚሽኑ አስገብቷል ሲሉ የሀገራዊ ምክክር ኮሚሽኑ ዋና ኮሚሽነር መስፍን አርአያ ገልጸዋል። ይህም በተመለከተም የአማራ ፋኖ በጎጃም የፖለቲካ ዘርፍ ኃላፊ ፋኖ አስረስ ማረዳምጤ ምላሽ ሰጥቷል። ለህዝብ ጥቅም የሚታገል ከህዝብ ተደብቆ የሚደራደር ከሆነ ቀድሞውንም እያጭበረበረ እንጂ እየታገለ አይደለም ማለት ነው የሚለው ፋኖ አስረስ በእኛ በኩል የሉና ትግላችን ከአማራ ህዝብ የተደበቀ ስላልሆነ በማንኛውም ጉዳይ የምንወስደው አቋምም ከህዝብ የተደበቀ አይደለም። የምናምንበትንና ለህዝብ ይጠቅማል የምንለውን በአደባባይ እንናገራለን፣ የተናገርነውን በተግባር እናደርገዋለን። ይህንንም የትውልዳችን ባህል እናደርጋለን ብለዋል። የምክክር ኮሚሽን ኮሚሽነር ነን የሚሉ ሽማግሌዎችና ዋና ግባቸውና ተልኳቸው ባበል ስም ከዚህ ድሃ ህዝብ ገንዘብ መውሰድ፣ አብይ አህመድ የኢትዮጵያ ፕሬዝዳንት የሚሆንበትን ፕላትፎርም ማዘጋጀት፣ ለዓለም አቀፍ ማህበረሰብ የሰላም ኃይል መስሎ መታየትና የአማራን ህዝብ ከትግሉ ማናጠብ ናቸው። ከዚህ በፊት የንጹሃን ጭፍጨፋ እንዲቆም አንድ መስመር መግለጫ ያላወጣ በምስረታው ጊዜ አብይ አህመድ የሽግግር መንግስት የሚባል የለም ብሎ አጀንዳውን የወሰነለት የአዛውንት ስብስብ ብሔራዊ ምክክር በሚባል ካባ የሚፈጥረው ብሔራዊ መግባባት እንደሌለ ገና ከጥንስሱ እናውቃለን። በአጭሩ የአብይ አህመድ የፖለቲካ ዱላዎች ሊቀመንበር ለሆነው መስፍን አርአያም ሆነ ሌሎች ግለሰቦች የአማራን የሉላ ትግል የሰላም አማራጭ ያመጣሉ ብለን የምንሰጠው ሆነ የሰጠነው አጀንዳ የለንም ብሏል። የአማራ ፋኖ በጎጃም የፖለቲካ ዘርፍ ኃላፊ ፋኖ አስረስ ማረዳምጤ። መረጃዎቻችን ሲቀጥሉ የተመስገን ጥሩነህ አጃቢዎች የአማራ ፋኖን መቀላቀላቸው ተሰምቷል። ስፔሻል ኮማንዶዎቹ የአማራ ፋኖን ሙሉ በሙሉ መቀላቀላቸውን የተሰማው እነዚህ ኮማንዶዎች ለበርካታ ጊዜያት በመከላከያ ሰራዊት የኮማንዶ አሰልጣኝነትና በኮማንዶ ስፔሻል ፎርስ የሚሰሩ የነበሩ ሲሆን አሁን ግን ብልጽግና መራሹን በነፍጥ መታገል አለብኝ ብለው የአማራ ፋኖን መቀላቀላቸውን አሳውቀዋል። ይህን ተከትሎም የአብይ መንግስት በከፍተኛ ጭንቀት ውስጥ እንደወደቀ ተነግሯል። በተጨማሪም ሌሎች ኮማንዶዎችን የመከላከያ አባላት ፋኖን በመቀላቀል ላይ ይገኛሉ ተብሏል። አሁን ላይ የብልጽግናው አገዛዝ በአማራ ፋኖ ብርቱ ትግል የገጠመው በርካታ ወታደራዊ ሽንፈቶችን እየተከናነበ መዋረዱን ቀጥሎበታል። ፋኖ ዛሬም በርካታ የአብይ አህመድ ወታደሮችን ከነሙሉ ትጥቃቸው ማርኳል። በተለይም በጎጃም በተደረገው ውጊያ አረንዛው ጎንቻ ብርጌድ የአገዛዙን ካምፕ ተቆጣጥረዋል። በአርጃኖን አካባቢ ተቆጣጥሮ የነበረው አገዛዙ ከበባ ውስጥ በማስገባት እርምጃ ለመውሰድ በተሰራ ስራ አገዛዙ ቀለበት ውስጥ መግባቱንና የሚያድነውን ምድራዊ ኃይል የሌለ መሆኑን የተረዳው የአብይ አህመድ ጦር የቆየበትን ቦታ ጥሎ ፈርጥጧል። ጀግኖቹ የአረንዛው ጎንቻ ነበልባል ፋኖች አገዛዙ ሲፈረጥጥ እንደገና አቦ ጫካ ላይ ደፈጣ በመጣል ስምንቱን በመሸኘት አብዛኛውን ቁስለኛ በማድረግ ወደ ግንደወይን ከተማ እንዲፈረጥጥ አድርገውታል። ደጃዝማች ተድላ ጓሉ ብርጌድና አዋበል መብረቁ ብርጌድ በጋራ በሰሩት ኦፕሬሽን 8 ሚኒሻዎች ከወጀል ከተማ አንቀው ማምጣት ችለዋል። በዚህ የተደናገጠው አገዛዙ የሚይዘው የሚጨብጠው አጥቷል ነው የተባለው። በጎንደር ውጊያዎች ሲቀጥሉ በዘመቻ አንድነት የጎንደር ግንባር ወታደራዊ ዘመቻ ተጠናክረው ቀጥለዋል። በጎንደር ከተማ ምስራቃዊ አቅጣጫ ወግሎ ወዘባና አምቦበር በተባሉ አካባቢዎች አነስተኛ ሰዓት የወሰደ አውደ ውጊያ ተደርጎ አገዛዙ ሙትና ቁስለኛ ሆኗል ሲል ፋኖ አስታውቋል። ከጎንደር ከተማ 10 ኪሎ ሜትር ርቀት የተደረገውን ውጊያ የጎንደር የበጋሾ ክፍለ ጦር ጎንደር ብርጌድና ፋሲል ብርጌድ ናቸው። በጠገዴ ወረዳ ንዑስ ወረዳ የሆነችውን ሰጋሎ ከተማ የአማራ ፋኖ አንድነት
በጎንደር የጎቤ ክፍለ ጦር ዋግሹም ብርጌድ ዛሬ ሚያዝያ 8 2017 ዓ.ም ረፋድ ከተማዋን ተቆጣጥረዋል። ዞዛምባ ንጉስ ክፍለ ጦር ከብናት ቋሊሳ ከተማ መግቢያ ደረቁ አዜ ገብርኤል በተባለ ቦታ በደፈጣ የአብይ አህመድን ሰራዊት ላይ ከፍተኛ ጉዳት አድርሷል። መይሰው ካሳ ክፍለ ጦር፣ ቋራ ኦሜድላ ክፍለ ጦር፣ አድዋ ክፍለ ጦርና ቴዎድሮስ ክፍለ ጦር አንዳንድ ሻለቃ በማዋጣት በሙር ከተማ መሽጎ የነበረውን የአገዛዙን ኃይል እስከ ወዲያኛው ሸኙት ሲሆን ከሞት የተረፈው ወደ ገለጎ ሸሽቷል። 15 ተማርኳል፣ ቁጥሩ ያልታወቀ ጉዳት ደርሷል ሲል ፋኖ በሰጠው መግለጫ አስታውቋል። በሌላ በኩል ለአማራ ሕዝብ መከራ እየደገሰ ከርሱን ሲሞላ የኖረው የባዴን ካድሬና የጸጥታ መዋቅር አሁን ደግሞ የተሟላ ኃይሉን አሰባስቦ ዘረፋ ላይ መሰማራቱ ተገልጿል። በክልሉ የነበረውን ረጅም የስልጣን ገመድ በፋኖ የተገረፈ የተነጠቀው ባዴን በሞቱ ዋዜማ ላይ ሆኖም ሕዝብን በዘረፋ እያማረረ እንደሆነ ተሰምቷል። የተለያዩ አማራጮችን በመጠቀም ሀብቱን ለማካበት እየተሯሯጠ ያለው የባንዳው ድርጅት ውድቀቱ የማይቀርለት መሆኑን ስለተረዳ ዘርፎ ለማምለጥ እየሞከረ እንደሆነ ታውቋል። ዘራፊው በዋናነት በሶስት የባዴን ክፍሎች የሚከናወን እንደሆነ የእስካሁኑ ተሞክሮች ያሳይተዋል። የመጀመሪያ በተሿሚ ካድሬዎች የሚካሄድ ዘረፋ ነው። ከክልል እስከ ወረዳ ያሉት ቅሪት የባዴን ሹመኞች መጨረሻቸው የባንዳው ውሻ ሞት መሆኑ ቢታወቅም የማይበሉትን ሀብት በማጋበስ ላይ ተጠምደዋል። ከደሞዝ ውጭ ያለውን የተቋማት በጀት በጦርነት ድጋፍ ሰበብ ከፋይናንስ ኃላፊዎችና ባለሙያዎች ጋር ሆነው ወደ ግል ካዝናቸው እያዞሩ ነው ተብሏል። የግንባታ ፕሮጀክቶች ማስፈጸሚያ ተብሎ የተመደቡ በጀቶችን ደግሞ ሳይጀምሩና ሳይጠናቀቁ ከተቋራጮች ጋር በመደራደር የክፍያ ደረሰኝ በመስራት ወጪ ሆነው ለባለስልጣናቱ ተሰጥተዋል። የመንገድ፣ የከተማ ልማት፣ የጤናና የትምህርት ተቋማት ካድሬዎች ከክልል እስከ ወረዳ ዋነኞቹ ዘራፊዎች እንደሆኑ ተነግሯል። የጤና ጣቢያ፣ ሆስፒታል፣ የመንገድ፣ የኮብልስቶን፣ የዲሽቦ፣ የድልድይና የትምህርት ቤት ግንባታዎች ሙሉ በሙሉ እየተቋረጡ ቢሆንም በእነዚህ ስም ግን ከ2 ቢሊዮን ብር በላይ እንደተመዘበረ መንግስታዊ የኦዲት ባለስልጣናት ገልጿል። ይህ ሪፖርት ግን ወደ ህዝብ እንዳይወጣ በከፍተኛ ባለስልጣናት ታፍኗል ነው የተባለው። በመጨረሻም በምስራቅ ጎጃም ዞን በጎንቻ ሲሶ እነፍሴ ወረዳ ባርጅኖ ቀበሌ ገብቶ የቆየው የአገዛዙ ሰራዊት ትምህርት ቤቶችን ካምፕ በማድረግ አውድሟቸዋል ተብሏል። ባርጃኑ አንደኛ ደረጃ ትምህርት ቤት 09 ቀበሌ በተባለ ቦታ በመግባት የትምህርት ቤቱን ኮምፒውተር፣ ቤተ መጻሕፍትና ንብረት ክፍል ውስጥ የሚገኙ ተማሪዎችን መገልገያ ቁሶቹን ሙሉ በሙሉ አውድሟል። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች ለሰዓቱ ያዝናቸው መረጃዎች እነዚህን ይመስሉ ነበር። እናንተም እስከ ዝግጅታችን ፍጻሜ አብራችሁን ስለቆያችሁ ምስጋናችን ከልብ ነው። በሌላ አዳዲስና ወቅታዊ መረጃ እስከምንገናኝ በያላችሁበት ሁሉ ሰላሙን ተመኘን። ጤና ይስጥልን።